አሜሪካ ለቱርክ F-35 የጦር ጀቶችን ለማቅረብ እየተሰናዳች ነው ከመባሉ ጋር በተያያዘ በቴል አቪቭ ከፍተኛ ሽብር፣ ከፍተኛ ጭንቀት ተፈጥሯል። ይህም ብቻ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መርሃ ግብር ማቆም ይችላሉ ወይስ አይችልም በሚል ጉዳይ ላይ አስደንጋጭ ነገር ተናግረዋል። ይህ የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተያየት በእርግጥም ባለፉት ጊዜያት በተለያየ አቋም ላይ የነበሩት ትራምፕና ኔታንያሁ በመካከላቸው ያለው ስንጥቅ አሁንም እየሰፋ እንደመጣና እርስ በርስ መተማመን እያጡ ስለመሆኑ የሚያሳይና የሚያረጋግጥ መሆኑም ተመላክቷል። ኔታንያሁ ዶናልድ ትራምፕ የኢራንን የኒውክሌር መርሃ ግብር ማስቆም አይችልም የሚል መግለጫን ሰጥተው ዋሽንግተንን አስበርግገዋል። ይህኛውን ጉዳይ በዝርዝር እንመለከተዋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ሚዲያ ቤተሰቦች፣ ነጻነት ላቀው ነኝ። በሌላ መረጃ ተመልሻለሁኝ። ይሄ ጉዳይ ቀደም ብዬ ያልኳችሁን ርዕሰ ጉዳይ የሚመለከት ነው። የአሜሪካና የኢራን ጦርነት ድጋሜ ማገርሸቱ ጉዳይ እየተፈራ እየተሰጋ ባለበት በዚህ ሰዓት ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእርግጥም ዶናልድ ትራምፕ የኢራንን የኒውክሌር መርሃ ግብር በማስቆም ረገድ ያላቸው አቅም ላይ ጥርጣሬ እንዳላቸው በግልጽ አሳውቀዋል። አሜሪካ በእርግጥ የዲፌንስ ሴክሬታሪ ወይም የመከላከያ ዋና ጸሐፊው ፔት ሄግሴትን ወደ ቴል አቪቭ በመላክ እነዚህ በመካከላቸው የተፈጠሩ ስንጥቆችን ለማጥበብ የራሳቸውን ጥረት ጀምረዋል። ነገር ግን እሳቸው ወይም ኔታንያሁ በኢራን ጉዳይ ላይ ያላቸው አቋም ወይም ከኢራን የኒውክሌር መርሃ ግብር ጋር በተያያዘ ያላቸው አቋም እንዳለ ሆኖ በቱርክ ጉዳይ ደግሞ ሌላ የመለያያ ነጥብ መጥቷል። እነዚህ ነጥቦች ነው ያየን የምንቀጥለው። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እንሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ዶናልድ ትራምፕ የኢራን የኒውክሌር መርሃ ግብርን ማቆም እንደሚችሉ እምነት አለኝ ቢሉ ነገር ግን በስኬታማነቱ ላይ ጥርጣሬ እንዳላቸው ነው የገለጹት። ትራምፕ የኤፍ-35 ስውር ተዋጊ ጀቶችን ለቱርክ ለመሸጥ እያሰቡ መሆኑ ከተናገሩ ከሰዓታት በኋላ ኔታንያሁ ሊደረግ ስለታሰበው ስለዚህ እርምጃ ያላቸውን ከፍተኛ ተቃውሞ ገልጸዋል። ከዚሁ ከኤፍ-35 የጦር ጀት ጋር በተያያዘ ለተፈጠረው አለመግባባት ደግሞ የተወሰነ ክፍተቱን ለማጥበብ የአሜሪካው ዲፌንስ ዋና ጸሐፊ ፔት ሄግሴት ወደ ቴል አቪቭ ሊያቀኑ መሆኑ ተነግሯል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት ተናግረውታል እንደተባለው እሳቸውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ አልፎ አልፎ በኢራን ጉዳይ ላይ ባይስማሙም ሀገሪቱን በሚመለከቱ ዋና ዋና ጉዳዮች ላይ ግን ሙሉ በሙሉ የተጣጣመ አቋም እንዳላቸው አብራርተዋል። እዚህ ጋር ሊሰመርበት የሚገባው ነጥብ ግን በኢራን ጉዳይ ላይ ባይስማሙም አልፎ አልፎ በኢራን ጉዳይ ላይ ባይስማሙ that means ኢራንን በተመለከተ አሁን ነጥቡ ምን መሰላችሁ? ይህን ጦርነት ሲጀምሩ ብቻ አይደለም ገና በ2016 እንደ አውሮፓውያን አቆጣጠር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ሲመጡ በዛ ጊዜ ነበረ ኔታንያሁ ወደ የት ያቀኑት? ወደ ዋሽንግተን በማቅናት ከትራምፕ ጋር ሲገናኙ ኔታንያሁ ምን አሉ መሰላችሁ? ከ60 ሚኒት ጋር በነበራችሁ ቃለ መጠይቅ ላይ ገና በዛ ሞመንት ላይ 2016 ላይ ገና ስንገናኝ ኢራን መቼም ቢሆን የኒውክሌር ጦር መሳሪያ አይኖራትም፣ ለዚህ ደግሞ ሁሉንም አማራጮች እንጠቀማለን የሚል አቋም ላይ ሁለቱ መሪዎች ደርሰዋል። ከዛ በእንደዚህ አይነት መግባባት ላይ ሆነው በእንደዚህ አይነት መጣጣም ላይ ሆነው በኢራን ላይ ወታደራዊ ዘመቻ ጀመሩ። መቼ? ባለፈው ፈረንጆቹ 2025 ወርሃ ሰኔ ላይ ወይም ከአንድ ዓመት በፊት ብለን ልንገልጽ በምንችለው ሁኔታ የ12ቱ ቀን ጦርነት በሚባለው አሜሪካና እስራኤል በጋራ በመሆን ድንገት የሆነ ጥቃትን በኢራን ላይ በመፈጸም ጦርነቱን አንድ ሲሉ ጀመሩ። ከዛ የ12ቱ ቀን ጦርነት እንደነሱ አገላለጽ የኢራንን የኒውክሌር አቅም
ለ2 ዓመታት ያክል ወደ ኋላ የመለሰ ተብሎ ነበር። እንዲሁም የኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂና የባላስቲክ ሚሳኤል መርሃ ግብሮችም እንዲሁ በብዙ እንደተዳከሙ ተገልጾ ነበር። ከአንድ ዓመት በኋላ ግን ነገሩ ሲመጣ ፌብሩዋሪ 28 ላይ እንሰየምና አሁንም አሜሪካና እስራኤል በጋራ በመሆን በኢራን ላይ ወታደራዊ ዘመቻ ጀመሩ። ከዛ የ40 ቀኑ ጦርነት ቀጠለ። በእነዚህ 40 ቀን ጦርነት ወቅት ላይ በዚህ ጉዳይ ላይ ስማማላችሁ የሚባሉ አይስማሙም። ለምን? ኔታንያሁ ትራምፕ የኢራን የኒውክሌር መርሃ ግብር በማሳካት ረገድ ጥርጣሬ ያላቸው ወይም ያሳኩታል ብለው አያስቡም። 50-50 ናቸው። እንዲህ አይነት የሐሳብ ልዩነት ውስጥ መምጣታቸው ታዲያ ስለ ሁለቱ መሪዎች ቀጣይ ግንኙነትና አጋርነት የሚያሳየው የሚያመላክተው ነገር አለ። ከዚህ ከኢራን የኒውክሌር መርሃ ግብር ጋር ተያዙ ነጥቦች እንዳሉ ሆነው ወይም በዚህ ጉዳይ ላይ ትራምፕና ኔታንያሁ መለያየታቸው እንዳለ ሆኖ አሁንም ግን ሌላ ደግሞ የመለያያ ነጥብ ተፈጥሯል። ይሄ ጉዳይ ትራምፕ F-35 ስውር ተዋጊ ጀቶችን ለቱርክ ለመሸጥ እያሰቡ ከመሆኑ ጋር በተያያዘ የሚነሳና የሚቀርብ ነው። ይህንን ጉዳይ ነው ኔታንያሁ አጥብቀው በመቃወም ላይ የሚገኙት። ይሄ ለቱርክ የሚሸጠው F-35 የጦር ጀትን በተመለከተ ብዙ ሐሳቦችን ማየት መዳሰስ ይቻላል። ነገር ግን ያው እንደ መረጃ ነው ይህንን ጥንቅር እያቀረብኩላችሁ የምገኘው። ወደ ትንታኔው በጥልቀት አልገባም። ነገር ግን የኢራን ጦርነትን ብናጠናቀቅ አሁን በእስራኤል ውስጥ ካሉ ወይም ከሰሞኑ ደጋግመው እየተሰሙ ካሉ ሐሳቦች፣ አስተያየቶች መካከል አንዱ የኢራንን ጦርነት ብናጠናቀቅ ወይም ብንጨርስ ቀጣይ ቱርክ ኢላማ ልትሆን እንደምትችል ከእስራኤል በኩል የሚወጡ መረጃዎች ያሳያሉ። አንዳንዴም ግብፅም ጭምር እኮ በዚህ ሂደት ውስጥ ትጠቃለላለች። ይህንን መረጃ ማለት ግለሰቦች፣ አክቲቪስቶች፣ ፖለቲከኞች ደጋግመው ማንሳታቸው የሚታወቅ ሆኖ ነገር ግን ኔታንያሁ መንግስት እንደ መንግስት ያለው አቋም ምንድን ነው? በተለይ ቱርክን በተመለከተ ከተባለ በጣም ከፍተኛ ውጥረት አለበት። እንዲያውም ከጥቂት ዓመታት በፊት ኮሚቴ ተዋቅሮ ነበረ። ያ የተዋቀረው ኮሚቴ ማን ነው ስጋት አሁን ኢራን እንዳለች ሁሉ ከኢራን በኋላ ማን ስጋት ሊሆን ይችላል በሚለው ጉዳይ ላይ ሪፖርቶችን እንዲያጠናቀር ነው። ያ የተዋቀረው ኮሚቴ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ያቀረበው የመጨረሻ ሪፖርት ቱርክ በእርግጥም የቴል አቪቭ አደጋ ልትሆን እንደምትችልና ያንን ታሳቢ ባደረገ መልኩ ወታደራዊ ዝግጅትና እንቅስቃሴ እንደሚያስፈልግ ሪኮመንድ የሚያደርግ ነው። በጋዛና በሐማስ ጉዳይ ላይ በቱርክና በእስራኤል መካከል ያለውን ውጥረት የምታውቁት ነው። ይህ ውጥረታቸው ሶማሊያን መጥቷል። በሶማሊያ በቱርክና በእስራኤል መካከል ያው እስራኤል ሶማሊላንድን ትላለች፣ እነ ቱርክ ደግሞ ሶማሊያን ይላሉ። ይሄ ጉዳይ ሌላ የመለያ ነጥብ ሆኖ ቀይ ባህርን የገልፍ ኦፍ ኤደን የሚባለው ቀጠናን ወደ ሌላ የውጥረትና የጭንቀት ምዕራፍ ውስጥ እንዳያስገባው ከሚሰጉ ነጥቦች መካከል በግንባር ቀደምነት ይጠቀሳል። አሁን እንዲህ አይነት በመካከል በቱርክና በእስራኤል መካከል ከፍተኛ የሆነ ውጥረት ኖሮ ቴል አቪቭ ምናልባት የቴህራን ጉዳይ ካለቀ በኋላ ወደ አንካራ ፊቷን ልታዞር እንደምትችል ታሳቢ እየተደረገ ባለበት በዚህ ሰዓት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መጡና F-35 ስውር ተዋጊ ጀቶችን ለቱርክ የመሸጥ እቅድን በማሰላሰል ላይ የመሆናቸው ዜና ተሰማ። ይሄ F-35 ስውር ተዋጊ ጀት በዓለም ላይ አሉ ከሚባሉ የጦር ጄት ቴክኖሎጂዎች መካከል የሚመደብ ነው። ለምሳሌ በሩሲያ Su-35 ብለን እንደምንገልጸው ሁሉ በእነ አሜሪካ ደግሞ F-35 ስውር ተዋጊ ጀት እጅግ በጣም የረቀቀ ወታደራዊ ቴክኖሎጂ ነው። ይህን ወታደራዊ ቴክኖሎጂ ለቱርክ የመሸጥ ሐሳብ በእነ አሜሪካ መምጣቱ በቀጥታም ይሁን በተዘዋዋሪ ለእስራኤል እንደምን ሆነ እንደ ስጋት። ለዛም ነው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን የዶናልድ ትራምፕ እቅድ አጥብቀው በመቃወም ላይ የሚገኙት። እጅግ በጣም የላቀ እንደሆነ የሚነገርለት የአሜሪካውን ጦር ተዋጊ ጀት መሸጥ አሉ ኔታንያሁ ቱርክን የአሜሪካ ወዳጅ አያደርጋትም ሲሉ አስጠንቅቀዋል። ከቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ጋር ያለው ውጥረት እንደቀጠለ በመሆኑ ኔታንያሁ አንካራን በሙስሊም ወንድማማቾች ወይም ሙስሊም ብራዘርሁድ በምንለው ፖለቲካል ኢስላም ብለን ልንገልጽ በምንችለው እንቅስቃሴ ውስጥ የዛ ሰለባ ሆናለች። ቱርክ አሜሪካን የሚጠላ ስርዓት ገንብታለች። ስለዚህ F-35 የጦር ጀት በምንም አይነት ተአምር ለቱርክ መቅረብ የለበትም ነው የኔታንያሁ አቋም። ይህ ጉዳይ ለሰላምና ለመረጋጋት ትልቅ እንቅፋት ይሆናል ያሉ ኔታንያሁ ይህንን የጦር ጀት ከሰጧቸው ቀጥሎ
ትንኮሳ ሊከተል እንደሚችል ወይም ቀጥሎ ትንኮሳ ሲከተል ታያላችሁ፣ ማለትም ቱርክ ስተነኩስ ማለት ነው ታያላችሁ በማለት ነው እንግዲህ ከፍተኛ የተቃውሞ ድምጻቸውን ያሰሙት። በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጉባኤ ላይ ለመገኘት በቱርክ አንካራ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መጀመሪያ ስልጣን ዘመናቸው ይሄ ጦር ጀት ለአንካራ እንዳይሸጥ ወይም ለቱርክ እንዳይሸጥ ጥለውት የነበረው እገዳ ለማንሳት ዝግጁ መሆናቸውን የጠቆሙ ሲሆን ቱርክን ልዩ የአሜሪካ አጋር በማለት ገልጸዋታል። ኔታንያሁስ ቱርክን ሲገልጹ በሙስሊም ብራዘርሁድ የተበከለችና አሜሪካን የምጠላ በማለት ነው። ይህን አይነት ልዩነት በኔታንያሁና በትራምፕ መካከል ተፈጥሯል። በማን ጉዳይ? በቱርክ ጉዳይ። እና አሜሪካ ማለት በተለይ ዶናልድ ትራምፕ በመጀመሪያ ስልጣን ዘመናቸው F-35 የጦር ጀቶችን ለቱርክ እንዳይሸጡ አግደው ነበረ ብቻ ሳይሆን ያን ተከትሎም ብዙ ነገር ተፈጥሯል። ከተፈጠሩ ነገሮች መካከል ቱርክ ከነ አሜሪካ ያጣችውን ወታደራዊ አቅም ወይም ወታደራዊ ትብብር ከነ ሩሲያ ጋር በሚፈጠር አይነት ትብብር ለመተካት ጥረት አድርጋለች። በዛ ሲያቢያ ኢቨን S-400 የሚባለውን የሩሲያ ሰራሽ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ እስከ መግጠም ደርሳለች። ቱርክ እንደምታውቁት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል የሆነችው በአውሮፓውያን አቆጣጠር በ1952 ነው። በዚህ ጊዜ ጀርመን እንኳን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል አልነበረችም። እና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ምስረታው እንዳጠቃላይ ማንን ኮንቴን ወይም ሩሲያን በጊዜው ሶቪየት ህብረትን የምንላትን እሷን በቁጥጥር ወይም በጫና ውስጥ በከበባ ውስጥ ለማድረግ በሚል አይነት ዓላማ እንደሆነ አይዘነጋም። እንግዲህ ከሁለተኛ የዓለም ጦርነት መጠናቀቅ በኋላ የቀዝቃዛው ጦርነት ሲጀምር በአሜሪካ ወይም በምዕራቡ ዓለም በኩል ሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ተመሰረተ። በነ ራሽያ ወይም በነ ሶቪየት ህብረት በኩል ደግሞ ዋርሳው ፓክት የሚሉት አይነት የሶቪየት ክልል ውስጥ የሚገኙ ሀገራት የተጠቃለሉበት አይነት የትብብር ማዕቀፍ ወታደራዊ ጉዳዮችንም ታሳቢ የሚያደርግ ሆኖ ተፈጠረ። ይህን አይነት ውጥረት መፈጠሩ ጋር ተያይዞ ነው እንግዲህ በ1952 ቱርክን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ያደረጓት። አሁን ቱርክ ለምን በዛ ጊዜ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሆነች የሚለውን ጉዳይ ካያችሁ ምን ያክል ዓለም የመሬት እስረኛ እንደሆነች ነው የምትረዱት። ዓላማው ምን መሰላችሁ? ልክ የቱርክና የሩሲያን ካርታ ተመልከቱት። በቱርክና በሩሲያ ማለት ቱርክ ከዛ እነ ጆርጂያ ያሉ በመካከል ከዛ ራሽያ ትመጣለች። ከራሽያ ጎን ዩክሬን አለች። በዩክሬን በኩል ስትወርዱ እነ ማልዶቫን ታገኛላችሁ አይደለ? መሃል ላይ እነዚህ 5-6 የሚሆኑ ሀገራት የከበቡት ጥቁር ባህር የሚባል በጣም ስትራቴጂካዊ የሆነ ባህር አለ፣ ብላክሲ። አሁን ልክ የብላክሲ አካባቢ ላይ እንግዲህ በጊዜው ያንን አካባቢ የምታስተዳድረው እነ ዩክሬንን ጨምሮ ማነች? ሶቪየት ህብረት ነች። ሶቪየት ህብረት የጥቁር ባህርን አልፋ ወደ መካከለኛው ምስራቅ ወደ ሜዲትራኒያን ባህር ልጠጋ ልቅረብ ካለች የግድ አንድ ወሽመጥን ማለፍ አለባት፣ የቦስፈረስ ወሽመጥ። ይሄ የቦስፈረስ ወሽመጥ ባለቤትነቱ የቱርክ ነው። ገብቷችኋል? ያንን የቦስፈረስን እንግዲህ መሿለኪያ የቱርክ ስትራቴጂካዊ ወይም ሉዓላዊ ግዛት እንደመሆኑ መጠን እና አሜሪካ ሶቪየት ህብረትን ኮንቴን ለማድረግ ሲያስቡ 1952 ላይ ኢቨን እነ ጀርመን እኮ አባል ከመሆናቸው በፊት ፈጥነው ቱርክን የኔቶ አባል አደረጓል። በሌላ ቋንቋ ያንን የቦስፎረስ መሿለኪያን እንደፈለጉ ፈላጭ ቆራጭ የመሆን ስልጣንን ወደ ማና መጡ? ወደ ምዕራቡ ዓለም አመጡ። እርግጥ ነው በቱርክና በሩሲያ መካከል የተናጠል ስምምነት ተከናውኖ በዛ የቦስፎረስ መሿለኪያ ላይ ሩሲያዎች እንዲጠቀሙበት ተፈቅዷል። ነገር ግን ጦርነት፣ ግጭት፣ አለመረጋጋት ሲመጣ ያንን ስፍራ እንደፈለገ የሚያዝበት ወይም የቦስፎረስ መሿለኪያን አታልፍም እንግዲህ ወደ ማለት ሊመጣ የሚችለው አካል ማን ነው? ኔቶ ነው። ኔቶ ደግሞ ይህንን ለማድረግ ህጋዊ መብት ማግኘት ነበረበት። በምን አገኘ? ቱርክን 1952 ላይ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል በማድረግ። ነጥቡ ያለው እዚህ ጋር ነው። ከዛ ጊዜ አንስቶ ቱርክ የማን አጋር ሆና ቆይታለች? የምዕራቡ ዓለም አጋር። አሜሪካ የኒክሌር ጦር መሳሪያን እንግዲህ
ካስቀመጠችባቸው ሀገራት የራሷን የኒውክሌር ጦር መሳሪያ በአሜሪካ የኒውክሌር አምብሬላ ስራ አድርጋ በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል በሆኑም ባልሆኑም ሀገራት ላይ ያስቀምጣለች። ለምሳሌ ጀርመን ውስጥ የአሜሪካ የኒውክሌር ቦምብ አለ። ልክ እንደዛ ሁሉ ቱርክ ውስጥም አለ። አሁን ይህንን አይነት ስትራቴጂካዊ ሚና የምትጫወተው የረሲፕ ጣይብ ኤርዶሃን ሀገር በዶናልድ ትራምፕ በተለይ በመጀመሪያ የስልጣን ዘመናቸው ለአንካራ እጅጉን ጀርባ በመስጠታቸው ሳቢያ ረሲፕ ጣይብ ኤርዶሃን ወደ ቭላዲሚር ፑቲን ፊታቸውን አዙረዋል። ወታደራዊ ትብብርና አንድነትን እያከናወኑ ነው። ያ ጉዳይ ከጊዜ ወደ ጊዜ እየጠነከረ መጥቷል። ያ ጉዳይ ከጊዜ ወደ ጊዜ መጠንከር ብቻ ሳይሆን ቱርክን ከነምዕራቡ ዓለም እያገለለ ወደ ምስራቁ ወይም ወደ ሩሲያ ግሎባል ሳውዝ ወደ ምንለው ዓለም እየወሰዳት ነው። ኢቨን እኮ ቱርክ የብሪክስ አባል አድርጉ ብላ ጥያቄ እስከ ማቅረብ ደርሳለች። ያቺ ሶቪየት ህብረትን ኮንቴን ለማድረግ ስትራቴጂካዊ ሆና በ1952 የኔቶ አባል የተደረገችው ቱርክ ዛሬ ላይ እንደቀደመው ለና አሜሪካ ፍላጎት ብቻ ሳይሆን የራሷን ጥቅም ለማስከበር ሉዓላዊ በሆነ መልኩ ስትራቴጂካዊ አውቶኖሚዋን በማስጠበቅ ከነ ሩሲያ ጋር ከነ ቻይና ጋር ሌላ ግንኙነት ውስጥ ተሰይማለች። አሁን ዶናልድ ትራምፕ በተለይ ይህንን የቱርክን ስትራቴጂካዊ ሚና ድጋሜ ወደ ቁጥጥራቸው ውስጥ ለማስገባት በመጀመሪያ ስልጣን ዘመናቸው ለቱርክ አንሸጥም ብለው የነበሩትን F-35 የጦር ጀት ዘንድሮ ለመሸጥ እያሰቡ ስለመሆናቸው ተናገሩ። ችግሩ አሁን ታይሚንጉ ነው። ምን አይነት ታይሚንግ? በቱርክና በእስራኤል መካከል ያለው ውጥረት ጋር በተያያዘ ያለው ጊዜ ወይም ታይሚንግ። ሁለቱ ሀገራት ቀደም ብዬ እንዳልኳችሁ በጣም በከፍተኛ ውጥረት ላይ ነው ያሉት ቱርክና እስራኤል። ፎርሹር ከማይቀሩ ጦርነቶች መካከል ብዬ ገልጻቸዋለሁ። ዓለም ላይ በመጪዎቹ ዓመታት ከማይቀሩ ጦርነቶች መካከል ይሄ ቱርክና የእስራኤል ጦርነት ጉዳይ አይ ቲንክ የሚቀር አይመስለኝም። እንዲህ አይነት ውጥረት ላይ ባሉበት ጊዜ የኔቶ ስትራቴጂካዊነቷን አስጠብቀው ለመቀጠል በሚል እነ ዶናልድ ትራምፕ ለቱርክ እስራኤልን ሊያስጨንቅ የሚችል ወታደራዊ ሽያጭ ሲያከናውኑ እንግዲህ ባለፉት ጊዜያት ስንመለከታቸው የነበሩ ስንጥቆች ሁሉ ወደ ሌላ አዲስ ምዕራፍ መሸጋገር ጀመሩ ማለት ነው። በቱርክ ላይ የነበረው እንግዲህ በእርግጥና አሜሪካ እንዳይሸጥ አግደውት የነበረው የኤፍ-35 ሽያጭን ለማንሳት ዝግጁ መሆን ብቻ ሳይሆን ቱርክን ልዩ ስፔሻል በቃ የአሜሪካ አጋር በማለት ገልጸዋል። በቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ዘመን የተደረሰውን የኢራን የኒውክሌር ስምምነት በይፋ የተቹት ኔታንያሁ አሁን ደግሞ በዩናይትድ ስቴትስ እና በኢራን መካከል የተደረገው የተኩስ አቁም ስምምነት ከመኮነን በተወሰነ ቢቆጠቡም ነገር ግን በዚህ በቱርክ በኩል ላይ የመጣባቸው ነገር እጅጉን አስጨንቋቸዋል። ለዛም ነው የተቃውሞ ድምጻቸውን ደጋግመው በማሰማት ላይ የሚገኙት። አሜሪካ ለቱርክ የምትሰጠውን የጦር ጀት በተመለከተ እንግዲህ ያው ለረሲፕ ጣይብ ኤርዶሃን ታላቅ ድል ነው ያ የሚሆን ከሆነ ግን ሁሌም ደግሞ እና አሜሪካ ለመካከለኛው ምስራቅ ሀገራትና እንግዲህ ከእስራኤል ጋር ውጥረት ላለባቸው ሀገራት ብለን እንግለጸው ጦር መሳሪያ ሽያጭ ሲያከናውኑ የሆነ ፖሊሲ አላቸው። ከዚህ በፊት ባልደረባዬ በጣም በዝርዝር የተሰራ ጉዳይ አለ። የመካከለኛው ምስራቅ ላይ የእስራኤልን ወታደራዊ የበላይነት ባረጋገጠ መልኩ ነው የጦር መሳሪያ ሽያጭም ሆነ እርዳታ የሚያከናውኑ። F-35 ለቱርክ የሚሸጡ ከሆነ F-35 ማምከኛውን ለእስራኤል እንደሚያቀርቡ የታወቀ ነው እና ያም ሆነ ይህ ግን ይምከንም አይምከንም ሲምቦሊክሊ በጣም ከባድ የሆነ መልእክት አለ። ይኸውላችሁ ለምሳሌ ለግብጽ የሚከናወን ወታደራዊ ድጋፍና እርዳታ እንዲሁም ወታደራዊ ሽያጭ ጋር በተገናኘ አንድ የሚታወቅ ነገር ልንገራችሁ። F-15 የጦር ጀቶችን አሁን ግብጾች እንደታጠቁ ይነገራል። F-15 ወይም F-16 እንደዚህ ካሉ የአሜሪካ የጦር ጀቶች መካከል ለግብጽ የታጠቋቸው የጦር ጀቶች አሉ እና እነዛን የጦር ጀቶች ይባላል ፔንታጎን ውስጥ ቁጭ ብለው የአሜሪካ ባለስልጣናት ፔንታጎን ውስጥ ቁጭ ብለው በአንድ በተን ሊያፈነዷቸው የሚችሉ ወይም ደግሞ ከና አሜሪካ እውቅና ውጪ ግብጽ ወደ ሆነ ጦርነት ውስጥ ገባለው ብትል ቀደም ብዬ እንዳልኳችሁ እዛው ፔንታጎን ውስጥ ሆነው ከጥቅም ውጪ ሊያደርጓቸው የሚችሉበት አይነት ስርዓትን እየገጠሙ ነው የሚልኩላቸው። አሁን የቱርኩን ግን የተለየ የሚያደርገው ምን መሰላችሁ? ቱርክ ላይም እንደዛ ማድረጋቸው አይቀርም። ቱርክ F-35 የጦር ጀት ሲሰጧት ቀደም ብዬ እንዳልኳችሁ ባላቸው ፖሊሲ አማካኝነት እስራኤል ላይ አደጋ ሊደግን በሚችል መልኩ እንደማይሆን ሳይታለም የተፈታ ነው። እንደ ኔታንያሁ በጣም ከፍተኛ ተቃውሞ ቢያቀርቡም የነበረውን ስታትስ ኮ ግን የሚቀይር አይነት ነገር አይደለም። ግን ትልቁ ስጋት ቱርክ አሁን በወታደራዊ ቴክኖሎጂ በጣም ከፍተኛ የሆነ ኢንዱስትሪ ጀምራለች። ይህንን የና አሜሪካ የጦር ጀቶች ካመጣች በኋላ በራሷ መንገድ አዘምና ከፔንታጎን ቁጥጥር ውጪ ብታደርገውስ የሚለው ስጋት ነው አሁን ከፍተኛው ውጥረትና ጭንቀት መነሻ የሚሆነው። ስለዚህ ይሄ ነባራዊ ሁኔታ አሁን በትራምፕ በኤርዶሃን እንዲሁም በኔታንያሁ መካከል ያለውን ፒራሚድ ወዴት እያጋደለ
ሊወስደው እንደሚችል በጣም ጉዳዩ ተጠባቂ ሆኖ እንዲቀጥል ያደረገ አሁናዊ ዓለም አቀፍ መረጃ ነው። እናንተ ምን ትላላችሁ? ይህንን ነባራዊ ሁኔታ በተመለከተ ያላችሁን አስተያየት እስኪ በኮመንት መስጫ ሳጥን ላይ ያስቀምጡልኝ። ጻነት ላቀው ነበርኩኝ በገበያ ሚዲያ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቻናላችን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ እንዳይዘነጋ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ